ህዝባዊ ንግግር እናደርግና ዩቲዩብ ቻናላችን ላይ እንፖስተዋለን። አቶ ባሻዬ እንኳን በሰላም መጡ። እንኳን በደህና ቆየኝ ወንድም ጅቦ። ለአንድ 20 ደቂቃ ስለ ጌታቸው ረዳ እናወራለን። የቲፒኤልኤፍ አባላቶችን ጄኔራሎችን እንደ ሌባ እንደ አሳዳጅ ምናምን ሲቆጥር ነበርና አብይ አህመድ ምን ቢከፍለው ነው? አብይ አህመድ ምን ቢያደርገው ነው? ይህንን እሳት የላሰ ተናጋሪ ቲፒኤልኤፍ በማጣቷስ ምን አጣች? የሚናገረው ንግግር ግን አስበዋል? ሰምተዋል? ግን ጌታቸው ረዳን ሳይ ምን ትዝ እንዳለኝ ታውቃለህ? ስዩም ተሾመ በአርያ ተከሽኖ ብቻውን እኮ አይደለም። ስዩም ተሾመ በአርያ በጋዜጠኛ አርያ ከሽነኸው ማለት ነው። ስዩም ተሾመ ታዲያ ውሸታም ነው። አርያ ደግሞ ስለ ትግራይ ከኔ በላይ የሚያውቅ የለም ነው የሚለው። መጥቶላል። እዚህ ላይ ነው የደረስነው። እንግዲህ መከራችን እየበዛ ነው። ስዩም ተሾመ በአርያ ተከሽኖ እና ትክክል ይናገር። ቲፒኤልኤፍ እኮ ትልቅ ኪሳራ እኮ ነው የከሰረችው በዚህ ሰውዬ። ግን እነ ምግበይ አሁን የወርቅ ሌባ ናቸው ብለህ ታስባለህ? ባሻዬ ሰው እኮ አልተረፈውም። ይሄ ሰውዬ አንድ ሰው ትንሽ እንደው ፕሮግራሙ ተቋርጦ ነው እንጂ ጅቦ ሙሉ ቀን ቢሰጠው እያንዳንዱ የትግራይ ህዝብን ሁላ ያማ ነበረ። አንድ የትግራይ ህዝብ አይቀረውም ነበረ። ተመስገን አምላኬ እንደው ፋና ለብቻው እንትን አቋቁሟል እንጂ የሰዓት ጊዜውን አንድ አይቀረውም ነበር። ቀጣያለሁ ባሻዬ ቀጣያለሁ። ክፍል 1 ነው አሁን የተለቀቀው። ክፍል 2 አለ። አንተ በስማ የሚናገር እኔም ባሻ አንድ የገረመኝ ነገር ልንገር። አሁን በዛ ጦርነት ላይ ፍጹም መሳሪያ እንዳይወጣና እንዳይገባ አይደለ ታግድ የነበረው? እንዴት ነው ያወርቅ ወዴት ሲሄድ ነበር? ማሽኖችስ እንዴት ገቡ? ትግራይ እኮ አንድ ቀላ ጥይት ለማስገባት በጣም አዳጋች ነበርኩ አይደለም? ወርቅ ምናምን እንዴት ነው ትግራይ ተከባለች ተብሎ አይደለም ይሄ ወርቅ መሸጥ መለወጥና ታሞ እኮ መድኃኒት ማስገባት ያቃተው ሰውዬ አሁን ተነስቶ ወርቅ ተሸጠ። ሲኖትራክ አምጥተው ምሽግ ቆፍረው በቆፈሩት ወርቅ እንዲሁ ጌታቸው ረዳ በእውነት ይሄ ስም በጣም ይገልጸዋል። ጅቦ ከዚህ በኋላ ጌታቸው ረዳን ማን ብለን ነው የምንጠራው? ስዩም ተሾመ በአርያ ተከሽኖ። ደግሞ እኮ አስማጭ ተናጋሪ እኮ ነው ባሻ። እግዚአብሔር ታውቃለህ። በቃ ሁለቱን ስታጸባርጋቸው እኮ በቃ አንድ ላይ ስታረጋቸው ጌታቸው ረዳ ነው የምታየው። ነገር አብይ ለሁለቱ ከሚከፍል በቃ ጌታቸውን አጠናክሮ መያዝ እኮ ነው። ታውቃለህ። ግን እንዴ በህዋት የትግራይ እንትን ትልቅ ነገር ነው ያጡት። በጣም ትልቅ ነገር ነው አብይ ያስፈራው። በእውነት በጣም ብዙ ሉዝ ያደረገው በጣም ትልቅ ነገር ነው። እና በጣም የገረመኝን ልንገርህ። ከምግቤ ጋር የግል ችግር ነው ያለባቸው ታውቃለህ አይደል? አዎ ጆሮን አንጠልጥሎ ያባረረው እሱ ነው። ይጥፋ ብሎ እግዚአብሔርን ምግበይን ያባረረው ታውቃለህ። የሆነ አመራር ሲያባረኝ ኬላ ጥሽ ምናምን ያለው ምግበይ እኮ ነው። መናገር ግን አልፈለግም ታውቃለህ አይደል? አስበው በእውነት ኢትዮጵያ ምን አይነት ደረጃ ላይ እንደደረሰች። በቀልን በቴሌቪዥን መበቀል በጣም የኢትዮጵያ ፖለቲካ የት እንደደረሰ ነው የምታየው። በእውነት ነው የሚለው እና ጌታቸው እንደ ያወራው ወሬ እኮ እውነት እዛ ሀገር ላይ እንደዚህ አይነት ነገር ተፈጽሞ ከሆነ እኮ ረጅም ዓመት የሚፈጅ እኮ ነው። አንዴ ምን ሆነ ነው ሲጀምር ደግሞ ማለት ከማምለጡ በፊት ከመሸሹ በፊት ይህን ጉዳይ እኮ ለትግራይ ህዝብ ማጋለጥ ነበረበት። አሁን መንግስት እጅ ላይ ሆኖ በብልጽግና ታጅቡ አስበዋል። ግን እንደዚህ አይነት ውርደት ቮድካ በግሉኮስ ሲሰጠው ከዚህ በላይ የሚያወራል ይህ ሰውዬ። ምንም እኮ
አለቀ እኮ። አሁን ያለበት ሲቹዌሽን እኮ ሌላ ታሪክ ውስጥ እኮ ነው። የትግራይን ህዝብ እኮ ነው የሸጠው። እምልህ እኔ አንድ የትግራይን ህዝብ የማከብርበት የትግራይ ፖለቲከኛን የማከብርበትን ነገር ልንገር። የፈለገ ነገር ይሁን የፈለገ ነገር ይጣሉ፣ የውስጥ ሚስጥራቸውን አያወጡም። ይሄ ሰው እንደ ሳይጠየቁላ እኮ ነው። ሌላ ጥያቄ ተጠይቆ የሚመልሰው መልስ ሁላ በቃ ቂም በቀሉን የተወጣው በኢትዮጵያ ታሪክ በዓለም ታሪክ ጋዜጠኛው ራሱ አፉን ከፍቶ ሲያዳምጠው ነበር። ነው እንዴ እያለ ጭራሽ ሰው ይሸጡ ነበር አለ እኮ። ሰምተሃል? እንዴት ነው ሰው የሚሸጠው? ያውም ኤርትራውያንን ነው። ኤርትራን ጦር ለመበተን ኤርትራውያንን በማገት ገንዘብ እየተቀበልን መልቀቅ። ይሄ ኤርትራን ጦር እንደው አሁን እስቲ ገምት፣ እስቲ አመዛዝን፣ እስቲ ባሻይ ይበትነዋል ብለህ ታስባለህ? እኔ በጣም የገረመኝን አንድ ነገር ልንገርህ። ወደ በረሃ ስንወርድ አለ ብላክቦርድ ላይ እናንተ 30 ዓመት መልሳችሁናል፣ እኛ 40 ዓመት እንመልሳለን። የኤርትራ ወታደር አይጽፍም አማርኛ። ከየት አምጥቶ ነው የሚጽፈው? ለምንድን ነው በዚህ ደረጃ የሚቀደን ነው? ስዩም ተሾመ ባሪያ ተከሽሉ አብይ አህመድ ግን ይመቸው እግዚአብሔር ገዛው፣ አንበረከከው። እመቤቴን ባሻይ ካሁን በላይ ደግሞ እንደ ሕፃን ልጅ ነው የሚጫወትበት። እንደ ሕፃን ልጅ ልጋጉን ነው ታውቃለህ። ሲያወራ ደግሞ ንፍጡን በቀኝ እጁ እየጠረገም ለሀጭ መቆጣጠሪያ እኮ አንገቱ ላይ መታሰር እኮ ሁላ አለበት እኮ። በራ ሆኖ እንደውም ይቻል ነበረ። ላቡን ለሀጩን ደርቆ ነበረ። በራ እያለ አንተ ንፍጡን እየተናፈጠ ምናምን እኮ እንዲህ በመዳፉ ምናምን እያለ እኮ ነው የሚያወሩ። ኦቲዝም አሁንማ አባቴ ቮድካ በግሉኮስ ነው የሚሰጠው፣ ምንም ነገር ነው የሚያወራው። እና እኔ በጣም አፍሬበታለሁ በእውነት እምልህ። ድሮ አከብረው ነበረ ባለው ንግግር ነው የፖለቲካ አቅሙ ምናምን እና በአብይ ስር ሆኖ በዚህ ደረጃ እንዴ! ገና እኮ ከከዳ እኮ ራሱ ገና ስንት 3 ወር 4 ወር እንዴ! በዚህ ደረጃ እኮ አይደረግም እንዴ! አንተ ነስዬ አብርሃ ስንት ዘመን ተባረው እኮ ሲጀምር ባሻይ ካዳመጥከው ማለት ነው። ምን አለ መሰለህ ከ10 ሺህ በላይ የተደፈሩ ሴቶች እንዳሉ፣ ከ100 ሺህ በላይ የተገደሉ ትግራውያን እንዳሉ ነው። በሚሊዮን የተጨፈጨፈን ህዝብ በዚህ ደረጃ ከወንጀል ነፃ ለማድረግ አብይ አህመድን መናገሩ ትንሽ አይከብድም? ሰምተዋል? እሱ ነገር ያሁሉ ጄኖሳይድ ያሁሉ ደፈራ ተፈጥሯል። መጀመሪያ መጠየቅ ያለበት የአብይ አስተዳደር ነው። ኢቭን የኤርትራ ጦር ገብቶ እንደዛ ቢያደርግም መናገር የነበረበት የአብይን እንትን ነው። እሱ ግን ሁሉን ነገር ሲለፈድድ ተጠያቂ ሲያደርግ የነበረው የኤርትራን ህዝብ ነው። በዛ ላይ ቁጥሩን አቃሎ በቃ አብይን ነፃ ለማውጣት ነው። እሱ ውስጥ የምታየው አብይን እኮ ነው። ምንም እኮ ግልጽ እኮ ነው። አብይ በዚህ ደረጃ አላሽቃበጥም እንዲህ ያውም ገዱ እግዚአብሔርን ምን ሆነን ይሄ የራሱን ህዝብ አስጨፍጭፎ በዚህ ደረጃ ይሄ በጣም አሳፋሪ፣ በጣም ዝቅጥ ያለ ፖለቲካ የተሰራው ዛሬ ነው በኢትዮጵያ ቴሌቪዥን። በኢትዮጵያ ቴሌቪዥን ታሪክ ውስጥ እንደዚህ አይነት ኢንተርቪው አይቼ አላውቅም። አንተ ቂም በቀል ካለብህ እኮ በሌላ ነገር መወጣት ትችላለህ። ስም እየጠራ ወርቅ ይሸጥ ነበረ። ምንድነው ሲኖትራክ ለምሽግ መቆፈሪያ ያመጣ ነው ወርቅ። ከመቼ ጀምሮ ነው ወርቅ በሲኖትራክ? ምን ትግራይ እንዳለ አፈሩም ድንጋዩም ወርቅ ነው ምንድነው? አልገባኝም። በዛ ሊያፍሱበት የሚችሉት እና ምሽግ በሰው ኃይል እንጂ በእስካቫተር ምናምን አይቆፈርም። አሬ ሰውዬ ቀብራራ ነው በእናትህ እንዴ! በትግራይ ታሪክ ለመጀመሪያ ጊዜ እንደዚህ አይነት ባንዳ ሲገኝ፣ አሁን ብዙ ባንዳዎችን እኮ አይተናል በጦርነቱ ጊዜ ታውቃለህ አይደል? ከትግራይ ተባሩ የሄዱትን ምናምን በዚህ ደረጃ እኮ አላሽቃበጡም። እንትና ማምጣት ትችላለህ። የጦር ሚኒስተር የነበረው ማን ነበር ስሙ? አብርሃም። እንደሱ አይነት ገንገበታም በዚህ ደረጃ እንኳን የትግራይን ህዝብ አልተቸም እኮ። እንደ ህዝብም እኮ ተናግሯል ይህ ሰው ታውቃለህ። እኔ እኮ ግን የምልህ መሀል አዲስ አበባ ላይ ተቀምጠህ ቮድካህም ሁሉም ነገርም አብሮ እየተሰጠ እስካሁን አቦ ሸማኔ ትመስላለህ። ፊቱ ራቴዋል ዥንጉርጉር ያለ። መቼ ነው ይሄ ሰውዬ የሚለወጠው? በረሃም ሄዶ ካልተቀየረ
አዲስ አበባም ቁጭ ብሎ ካልተቀየረ በእውነት በጣም በቃ ጭንቅላቱ ልክ እንደፊቱ ተዥጎርጉሯል ይህ ሰውዬ። እና በዚህ ደረጃ መውረዱ፣ በዚህ ደረጃ መዝቀጡ አብሯቸው የታገሉ ሰዎች ናቸው እነዚህ ሰዎች። ባይዘው ጅቦ በረሃ አብሯቸው የኖረ ነው። 2 ዓመት ለሱ የሞቱ የትግራይ ወጣቶች አሉ። ዛሬ እሱ ቁጭ ብሎ እንዲያወራ ያደረጉት የትግራይ ወጣቶች ናቸው። አመንክም አላመንክም ተራራ ለተራራ በቃሬዛ ተሸክሙት በዚህ ክብደቱ እናቴ ስንት መከራውን የበላ የቲዲኤፍ ወታደር ብታቀሱ የእሱ እንትኖች እሱ በነበረበት የጦር አመራር እግዚአብሔርን የቲምን ተራራ እንደዚህ በቃ ተሸክሞት ነበር ሲሄዱ አሉ ነበር። ወንድሜ ይኸውልህ ጌታቸው ረዳ የትግራይ ህዝብ ለጌታቸው ረዳ ያደረጉትን የትግራይ ወጣቶች ለጌታቸው ረዳ የከፈሉትን መስዋዕትነት ለደብረ ጽዮን አልከፈሉም፣ ለማንም አልከፈሉም። እሱም በድሮን ለመምታት ተብሎ ስንት ወጣት እንዳለቀ እኛ እናውቃለን እኮ መረጃው እኮ አለን። ያንን ሁሉ ውለታ፣ ያንን ሁሉ መልካም ነገር ለሱ የተከፈለን መስዋዕትነት እንዴ በየበራው ሲሄድ የትግራይ እናት እርቧት ይህንን ከርሱን ለመሙላት እሷ ተረባ ለሱ እየሰጠኝ ያንን ሁሉ ውለታ ትግራይ ውስጥ አሁን ጦርነት እንዳይከፈት ነው ምናምን ይልሃል እኮ። ደግሞ የትግራይ ህዝብ ከዚህ በኋላ መቸግር የሚቀባት ቅባት አለች። ከአማራ ጋር ሆነን ሰምተዋል። ከአማራ ጋር ሆነን ከኤርትራ ጋር ሆነን ይህን መንግስት እንጥላለን የሚባል ነገር አለ። ግን ከአማራ ጋር ያለውን የፖለቲካ ልዩነት እናውቃለን። እናቴ ትሙት በግልጽ ተናገረ። ህዝብ ለህዝብ እንኳን እንዲህ በእሱ የተነሳ አይደል እንዲህ የአማራ ህዝብ በትግራይ ላይ ቂም በቀሉን እንዲህ አስብ እስኪ የተናገረውን ሰምተሃል? የአማራን ህዝብ አጠፋለሁ ብሎ ተናግሮ እኮ የትግራይ ህዝብ መከራ ውስጥ የከተተው ሂሳብ እናወራርዳለን ብሎ እኮ የተናገረ ደደብ እኮ ነው። በሱ እኮ ስንት ህዝብ አልቋል እኮ። ስንት ከአማራ ጋር ጥላቻ ሲሰብክ ሲዘራ የነበረ ሰውዬ እኮ ነው። ዛሬ እሱ ከአብይ ጋር ተታርቆ ህዝቡን ያጨፋጨፈ ብቸኛ እንደውም መጠየቅ ያለበት ሰው ነው። በነገራችን ላይ መጠየቅ ያለበት ሰው ነው። ከሱ አልፎ እኮ ከኤርትራ ጋርና ከአማራ ጋር የሚደረግ ከፋኖ ጋር የሚደረግ ግንኙነትን አልደግፍም መሆን የለበትም ብሎ እኮ መግለጫ የሚያወጣ ብቸኛ ነው ማውራ ብቸኛ የአብይ አህመድ ፍላጎት ነው። እነዚህ ሁለት ህዝቦች እኮ ሰላም እንዲሆን አይፈልግም እኮ አብይ አህመድ። በቃ አሁን እኔ አብይ አህመድ ይታየኛል በጌታቸው ጭንቅላት ውስጥ። አስቡ፣ እንደዛ የተማረ የፖለቲካ ሳይንስን ያጠና አብይ አህመድ ጭንቅላት ውስጥ ገብቶ ሲዘውረው እንደማየት የሚያም ነገር አለ። ፕሮፌሰር ባሻ እርሱ በእውነት ጌታቸው ለበረሃ አልተፈጠረም ነበር። አይምሮን አድርቆታል የበረሃ ፀሐይ። ይሄ ሰውዬ ማሰብ በቃ ፀሐይ ላይ መውጣት አልነበረበትም። ጥፋት የተሰራው ለፀሐይ መጋለጥ አልነበረበትም። ይሄ ሰውዬ በጣም ነገሩን አዛብቶታል። በጣም ብዙ ነገሩን አዛብቶታል። በነገራችን ላይ በኢትዮጵያ ታሪክ ነው የማወራ። በኢትዮጵያ ታሪክ ይቅር የማይለውን ስህተት የሰራው ጌታቸው ረዳ ይባላል። በዓለም የባንዳነት ታሪክ ብቸኛ የወርቅ ተሸላሚ ጌታቸው ረዳ ይባላል። ሌላ ምንም ልታመጣ አትችልም። እንዴ ሰው በዚህ ደረጃ እኮ አይወርድም። መውረድ ትችላለህ እኮ መውረድ ትችላለህ፣ ግን በዚህ ደረጃ እንደው የሚያከብረ አለ አይደል? ባንዳ ስትሆን ባንዳነት የቀጠረ ሰው እንደ ሰው የሚያከብረ ሲሆን እኮ ነው። አብይ አህመድ ለክብሩ ሲል የሰው ልጅ ውሻ የሚያደርግ እኮ ነው። ታውቃለህ? ግን ይህን አቶ ባሻ አሁን የሰሩት ስልጣን ላይ ላበቁት ያልተመለሰ ባለጌ እኮ ነው። ለነጌታቸው ረዳ የሚመለስ ይመስላል? አይ ነው እኛ እንደ አንዳንድ ሰሜናዊ በነገራችን ላይ እየሰለቸን ነገር ነብይ መባል ነው። እና አሁንም እንናገር አንድ ነገር፣ ብዙ ነገር ተናግረን ሰሜናዊነት ነብይ እየተባለ ሲወራ ነበር። ጅቦና 10 አለቃ ባሻ ይሄንን ብለው ነበር እየተባለ እንደ ነብይ እየታየ ነው። አሁንም እንናገራለን። ይሄ ሰውዬ በዚህ ስራው የሚቀጥለው ከአመትም ሲበዛ ነው። ከአመት በኋላ አብይ አህመድ ያዋርደዋል፣ ውሻ ያደርገዋል፣ አይገለውም። ጎዳና ተዳዳሪ በደንብ ካጎበደደ አቶ ባሻ እንደ ማን ነበር ሙዓዘ ጥበብ ምናምን ዳንኤል አጋንንት ማን ነበር እንደዛ የሚያገለግል አይመስል። እሱ እኮ 7 ዓመቱን ደፈነ እኮ 7 ዓመቱን ደፈነ አብሩት። አባ ዳንኤል ክብረት እና እሱ እኮ የተለያዩ ናቸው። ዳንኤል ክብረት በደንብ ማጎብደድን የለመደ ሰው ነው። በቤተ ክርስቲያን ያደገ ጎንበስ ቀና ሲል ዝቅታን ያየ ህሊናውን በደንብ ሙልጭ አድርጎ አብይ እኮ አምላክ ነው ብሎ እኮ ተናግሯል።
እሱ ለአምላክ ለአብይ ሲሰግድ ለአምላክ እንደሰገደ ስለሚያየው ጌታቸው ይኸውልህ፣ ጌታቸው ለፖድኳ ጌታቸው ለጤናው አስባ ነው የምታሽቀብጠው። ያኛው እኮ እንደ አምላክ ነው የሚያየው አብይን። ይሄንን ያዋርድ። በዚህ ደረጃ ግን ጌታቸውን የተማረ ሰው ነው። እናቴ እንዳንድ ትግራዋይ አልጠበቅኩትም። ባሻ ትግራዋይን ታውቃለህ፣ ለዓላማው የጸና ነው። እርስ በርስ እንኳን እኮ ተሰዳድበው ያቁም እኮ ታውቃለህ። ምንም ልዩነት ቢኖራቸው ምንም እንዴ አክቲቪስቶች የማያደርጉትን ነገር እኮ ነው ያደረገው። አንተ የትግራይ አክቲቪስቶች እርስ በርስ ሲሰዳድቡ አይተሃል? በአሁኑ ልዩነት እንኳን ስማ፣ አንድ ደሃ ከትግራይ አምጥተህ ብዙ ሚስጥር የሚያውቅ ሚሊዮን ብትሰጠው የጌታቸውን ያህል አያወራም። በፍጹም ነው የሚለው። ጌታቸው በጣም የሚለይ ሰው ነው በዚህ ረገድ ማለት ነው። እባካችሁ ሁላችሁም ጌታቸውን የግል አቃጣሪያችሁ አድርጋችሁ ያዙት፣ ተቀበሉት። በቃ ይሄ ከዚህ የተሻለ ምንም ነገር የለውም ጌታቸው ረዳ እና በጣም ውርደት፣ የመጨረሻ ዝቅታ፣ ተዋርዶ የትግራይን ሕዝብ ሊያዋርድ የተነሳ ሰው ነው። ግን ስቲል በእውነት እኔ ከትግራይ መባረሩና ምግበይ ጆሮን አንጠልጥሎ ሁለተኛ እንዳላይ ብሎ ከዛ ሊይዘው ነበር። ኬላ በጥሶ ያመለጠ ሰው እኮ ነው። ምግበይማ ተከታተለችው እስከ ኤርፖርት ድረስ እኮ ቢይዘው እኮ ይሄ ሸክም ነው። እንኳን ወጣ በእናት እንዴ ትቀልዳለህ እንዴ? ይህንን መቀለብ ራሱ በጣም ከባድ እኮ ግልገል አሳማ። አይ በዚህ ደረጃ ሰው አይወርድም። ሁላችን መጽደቅ አለበት። ስሙን ምንድን ያሉት? ርዕሱም ያ መሆን አለበት። እሱ ነው መሆን ያለበት። ጌታቸው ረዳ ማለት ስዩም ተሾመ በአርያ ተከሽኖ አለቀ። ይሄ የጌታቸው ስም ነው። ስዩም ተሾመ የመጨረሻ ውሸታ አጭበርባሪ ነው። አርያ ደግሞ የትግራይ ባለስልጣኖች የትግራይ እንትን ይሄ ቤታቸው የነሱ ነው፣ ይሄ ቤት የነሱ ነው ይላል አይደል? ጌታቸው ሁለቱን በርብሩ የሚያውቃት በቃ ሁለቱን አጣብቃ አንድ ሆና መታለች። እና አሁን እነ ስዩምም ከዚህ በኋላ የሚከፈላቸው አይመስለኝም፣ ይባረራሉ ከስራ። አርያም በቃ ስዩም ተሾመን በአርያ ስከሽ ነው ማነው የሚመጣው? ጌታቸው ረዳ ራሱ በቃ ምንም ወደፊት ወደኋላ የሌለው ማለት ነው። ጽድት ያለ መጸጋበር ነው የሚመጣው። ውሃና ዘይት እንኳን አይደለም፣ በቃ ድብልቅልቅልቅ ያለ ራሳቸውን የሚመስል እና ጌታቸው በዚህ ደረጃ ወርዶ ዘግጦ ረክሶ ማየታችን ለትግራይ ሕዝብ እረፍት ነው። እንደውም ያዋርደዋል አብይ አህመድ ከዚህ በላይ እናቴን ባሽ ተሸክመው ቢሆንስ እስካሁን ትግራይ ላይ ቢኖር ይሄ ሰውዬ ምን ሊፈጥር እንደሚችል አስብ። ይሄ እንኳን የሽመልስ አብዲሳ ቅጥረኛ በለው በቃ ባጭሩ አስበ ገና ልምጭ ሰጥቶ ከብት ያስጠብቀዋል። ዳልቻ ራሱ የመኪና የቁልፍ መያዣ ነው የሚያደርገው። እናቴ ባሻ እያለ ነበር እኮ ዳልቻ። በጣም ጌታቸው ዘመናዊ ሰው ነው እያለ ነው። የዳልቻ ቁልፍ ማሻዣ ነው የሚሆን። እንዲህ እያሽከረከረው ነው የሚመጣብን ይሄ ሰውዬ። ልንገርህ አኖሌ እንደ አኖሌ ሀውልት ትግራይ ውስጥ ይሄ ሰውዬ ቅርጽ ተሰርቶለት መቀመጥ አለበት። የትግራይን ሕዝብ የከዳ ነው እየተባለ በሱ በኩል ያሉ ሰዎች ሁሉ መጠላት መገፋት አለባቸው። ትቀልዳለህ? በአንድ እጁ ጡት የያዘውን የጌታቸው ረዳ ጭንቅላት ታደርግለታል። በቃ መሰራት አለበት። የጥላቻ ሀውልት ከተሰራ ትግራይ ውስጥ ጌታቸው ረዳ ነው መሰራት ያለበት። አለቀ። እግዚአብሔር ኦሮሚያ ላይ እንደቆመው ያሉላ ሀውልት የጥላቻ ሀውልት መቆም ካለበት አሁንም እውነትህን ትግራይ ላይ ጌታቸው ራሱን ነው በቃ የሆነ ደብረ ጽዮንን ታቆመውና ጭንቅላቱን ይዞት የለም እንዲህ በግራችሁ ከሃዲ ባንዳ ብሎ በፈጣሪ የሰው ልጅ በዚህ ደረጃ ያጎበድዳል። እኔ ፍጹም በቃ አለ አይደል የሆነ ሰዓት ላይ አማካሪም ቢሆን በትግራይ ፖለቲካ ፍጹም እጁን ላይ ያስገባ የራሱን ስራ የሚሰራ ቢያንስ እንኳን እንደነ አርከበ
እንደነ ጄኔራል ሳሞራ በጀርባ ለመስራት እንኳን ሚዲያ ላይ ወጥተህ እንደ ተራ አክቲቪስት በነገራችን ላይ ጋዜጠኛው ብቻ አልነበረም ስቱዲዮ ውስጥ ያለው ታውቃለህ አይደለ? ከኋላ አንድ ሴት አለች እና ቀዝቀዝ ሲል ቮድካው ይቀዳ ነበረ። ሞር እንዲያወራ ቀዝቀዝ ሲል ቮድካው ይቀዳል፣ ሞር ያወራል። ምን ይቀዳል? በርቀት እያሳየችው ነው እንጂ ስጨርስ ትጠጣለህ፣ ስጨርስ ግባ ግባ። ይህንማ ያስለፈለፉት ግን ቮድካ ይዘው ነው እናቴን። ኧረ በስመ አብ። ባሻ እንደዚህ አይነት ውርደት በትግራይ ተወላጅ በፍጹም አላስበውም። አንተ ተራ አክቲቪስቶች የማያደርጉትን ነገር ይህ ትልቅ ባለስልጣን ቢያንስ እንኳን ያንን ጀግና ህዝብ ለመምራት 2 ዓመት እድል ተሰጥቶት ነበር። በዛ ደረጃ አስበዋል። አክቲቪስት ትላለህ እንዴ? 2 ሰዎች በአንድ ላይ ማድረግ የከበዳቸውን እኮ ነው ጌታቸው ረዳ የ2 ሰው በአንድ ያደረገው። ኦሮሞማ በዚህ ሰውዬ ላይ በቃ ተጠበውበታል፣ እናቴን ሰርተውበታል። ላረገላቸው ውለታ እኮ ይሄ ግንባራቸው ላይ የሚደረገው የጌታቸው ቅርጽ መሆን አለበት። ከዚህ በኋላ ራሱ ትልቅ ስራ ሊሰራላቸው፣ ትልቅ ስራ። ትቀልዳለህ እንዴ? በገዳ ስርዓትማ የሆነ ነገር መፈጠር አለበት ለዚህ ሰውዬ እና አሁን ደግሞ ክፍል 2 ነው የምጠብቀው። ባሻይ ምን አይነት መዘዝ ይዞ እንደሚመጣ ግን ከዚህ የበለጠ ሊመጣ አይችልም። ምን አለ ጥሩ። ግን እስከ ክፍል 10 ከሄደ እባካችሁን ሙሉ የትግራይ ህዝብ ተዘጋጁ። ሁላችሁንም ነው የሚያማው፣ በየቤቱ እየገባ ነው የሚያማው። ስለዚህ ክፍል 2 ላይ ብቻ እንዲያልቅ በጸሎት አድርጉ። እስከ 10 ከሄደ በየቤቱ የሚደርስ ሀሜት ነው የሚመጣብን። እንጸልያለን ያ እንዳይፈጠር። ተራ አክቲቪስቶችን ስም እየጠራ ራሱም ሲናገር ነበር እኮ እናቴ። ይሄ በቀደም ከእንትና ጋር ጽምዶ የሚለው ከኤርትራዊ ጋር ግንኙነት ያደረገውን ልጅንም ጠቁሞ ሲናገር ነበር። አይ ጌታቸው ወርዳለች፣ ጥላቻ ያለባት ላጠጣት ነው የምታወራው። ጆተኒ ነች። ጆተኒ ሳንቲም ከገባበት እንደፈለገ ነው የሚወጣው። ጌታቸውን ካጠጣው ለፈለገው ነው የሚያወራው እና መግዛት የሚችለው በርካሽ ነገር ነው ጌታቸውን። ለማንኛውም በጣም አውርዶናል። እንደ ሀገር ነው የወረድ ነው። በጣም አሳዛኝ ነገር ነው ያየኑ። ለማንኛውም ክፍል 2 ደግሞ ሰፋ ያለ ፕሮግራም ይዘን እንመጣለን። ሰው እያስገባን አንዳንድ አስተያየት ቢሰጡ ምን ትላለህ ጅቦ? ጥሩ ነበረ፣ ግን እችን ደቂቃዋን ትንሽ ረዘም ለማድረግ የሚያክል ሀሳባችንንም ሰብሰብ አድርገን አጠቃለን ትንሽ ውይይት እንድናደርግ እንደው ባሻይ፣ በዚህ አጋጣሚ ለምግበይ ያለው ጥላቻ እና ለኃይለ ኢየሱስ ያለው ጥላቻ ምን አይነት ነው? ኃይለ ኢየሱስ ሲናገር ሰምተዋል። ለኃይለ ኢየሱስ 2 ነጥብ ነበረ። የሆነ ቃል ያወራል ኃይለ ኢየሱስ ነው፣ የሆነ ቃል ያወራል ኃይለ ኢየሱስ ነው። እኔ ወንጀለኛ ናቸው፣ የወርቅ አመላላሾች ናቸው ይላል። ዛሬ ነው ወይ የታየው? ነው የሚገርመኝ እኮ። አብሮ ስንት ዘመን ሲሰራ ነበር። በረሃ አብሮ ነው የሄደው። ያኔ እንትን ስንል ምናምን ይልሃል። ከምግበይ ጋር ያለው ጥላቻ የታወቀ ነው። በቃ አንተ አትመጥንም ብሎ እንደ ህፃን ልጅ በጥፊና ጆሮን ቆንጥጦ ከወንበሩ ላይ ያነሳው እሱ ነው። ስለዚህ ሊበቀለው የሚችለው በዚህ ነው። የትግራይ ህዝብ እውነቱን ያውቃል። በነገራችን ላይ የተከፈለውን መስዋዕትነት፣ ቁም ነገር ስናወራ የተከፈለውን መስዋዕትነት፣ የተለፋበትን ነገር፣ ደም የፈሰሰበትን፣ ብዙ ወጣቶች አጥንታቸውን የገበሩበትን ትግል አቃሎ ነው ያየሁት። ይሄ ውርደት ነው። የትግራይ ህዝብ በቮድካ መሸጥ አለበት ብዬ አላስብም። በሱ ምቾት መሸጥ አለበት ብዬ አላስብም። እንዴ አንዳንዴ እኮ ልጅቡ ጤነኛ መሆን ይቻላል እኮ። ሁሌ ለምን ታብዳለህ እንዴ? ሄዶ እኮ ኧረ ልትታይ ነው መሰለኝ። ምንድን ነው ነገሩ? አይ ዙሯል። ጤነኛ መሆን ትችላለህ እኮ ጅቦ። ይኸውልህ የግድ ሁሌ መታመምና ታማሚ መሆን የለብህም። ይሄ ሰውዬ እኮ አለማውራት ይችላል እኮ፣ ዝም ማለት እኮ ይችላል። በቃ ያሽቃብጥ ያሸርግድ። በዚህ ደረጃ ግን የትግራይን ህዝብ ማዋረድ አልነበረበትም።
ሲጀምር የትግራይ መንግስቱ ነክ የትግራይ ለሁለት ዓመትም ቢሆን ያንን ጀግናና ሰፊ ህዝብ መርጠቅ ቢያንስ እንኳን ደረጃውን የጠበቀ ቦታ ላይ ትገኝ ነበር። ተራ አክቲቪስት ተራ 2 ዓመት ስምት መራ እየተቆጡት እንዲያታረግም እየተባለ ምግብ የእነሱን እልህ እኮ ነው የሚወጣው። እንደ ህፃን ልጅ ነው እንትን ያሉት፣ ምክንያቱም ስለማይመጠን እና እዛ ሄዶ አንተ አዲስ አበባ ሄደህ እኮ እምል የራስህን ስራ መስራት ትችላለህ። አሁን ፓርቲ አቋቁሞ ምናምን ሲል ነበረ። ይችላል አቋቁሞ መምጣት ይችል ነበረ። አረ መምህራን ነበር እንደ የሆነ ዩኒቨርሲቲ ውስጥ እኮ መምህር መሆንም ይችላሉ። እንዲህ በዚህ ደረጃ ማንና ማን ቀልቀል ስማቸው ቲክቶክ ከፍቶ እኮ ታብታብ አድርጉ ቢልም እኮ ይችላል። ጊፍት ጌም መጫወት ይችላል እኮ ከነጃኒ ጋር ምናምን መጫወት ይችላል እኮ። ህዝብ ማዋረድ የለብህም። አንደበት አለው መጥቶ እዚህ ቲክቶክ ላይ ምን አለ ታብታብ አድርጉ ከነጃኒ ጋር የቀጠሮ ጌም ምናምን መጫወት ይችላል እኮ። በዚህ ደረጃ ሜንስትሪም ሚዲያ ላይ ሄደ ሐሜት አይመጥንም። ሱብሃንአላህ አይመጥንም። ይሄ ማንም እንጃ ባሻይ በተለይ ይህንን ሰፊ ህዝብ ይህንን ጀግና ህዝብ በተለይ ይህንን ሰሜኑን ለማዋረድ ያደረገው ነገር ከፋኖ ጋር ስራ አለ ይላል። ቢሰራ ምን አለበት? አንድ ህዝብ እኮ ቲፒኤልኤፍ ከፋኖ ጋር ቢሰራ ችግሩ ምንድን ነው? በቃ እኮ ይሄ ልጅ እኮ ይሄ ሰውዬ አሁን እኮ እኔ የምስለውም እንደሆነ ታውቃለህ፣ ሚኒ አብይ ነው። አብይ በትንሹ ብዙ ስልጣን የሌላት ድንክዬ አብይ ሲል ነበር አለ። እሱ ነው ድንክዬ አብይ የሆነው አሁን በዚህ ሰዓት። እና በዚህ ደረጃ በኢትዮጵያ ታሪክ ውስጥ ያሸረገደ የለም፣ በዚህ ደረጃ ያሽቃበጠ የለም። ስሙን እንደግመዋለን መሀል ላይ። በዚህ ደረጃ ያሸረገደው ስዩም ተሾመ፣ በዚህ ደረጃ የትግራይን ህዝብ እንትን ሲል የነበረው አሪያ ተከሽኖ ማለት ጌታቸው ረዳ ነው። በድጋሚ እንናገረዋለን። ጋዜጠኞች ውጤት በሚገርም መሆን እኮ አይቻልም እኮ። በነገራችን ላይ መሆን የማይቻለውን ነው ጌታቸው የሆነው። የሚከብደውን ነገር ነው ያደረገው እና አዝነናል። እንደ ሰሜናዊ ይህንን ሰሜናዊነትን የሚያዋርድ ባህሪ ነው ያሳየን ጌታቸው። በቅጡ ሳናጣጥም የፋኖ አንድነት ኃይል ተመስርቶ ከቲፒኤልኤፍ ጋር አንዱ ነው የሆነ ደስታችንን ሳናጣጥም አይገርም። እንደዚህ አይነት ነገር መፈጠሩ ባሻይ ሰሜናዊ አንድነት ተፈጥሯል ብለን ደስታችንን ሳንውጥ ሰሜናዊ በቦድካ መሸጥ አለበት ብዬ አላስብም ነበር። ተሸጧል። እንግዲህ እጃችን ላይ ያለው ጌታቸው ረዳ ይሄ ነው ወገኖቻችን። በቦድካ ነው የሸጠን፣ ለውጦናል። ለማንኛውም አንዳንድ ሰዎችን እያስገባን ሀሳብ አስተያየታቸውን ብንቀበል ደስ ይለኛል። በስርዓት ሰው እያስገባን ሀሳባቸውን እንቀበላለን። ጌታቸው ረዳ ላይ ሰፋ ያለ ማብራሪያ ሰጥተናል።